ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች፣ በዛሬው ዕለት እንግዲህ ወደ ተመረጠው አጀንዳ ሳልፍ ትናንትና እንግዲህ በሰሜን ሸዋ ዞን ቦሰና ወረዳ ካስማ በተባለ ቦታ ሰራዊቱ ባደረገው ድንቅ ኦፕሬሽን እንግዲህ አራት የሚሆኑ የቡድኑ መሪዎች እና 50 የሚሆኑ ታጣቂ አባላት ሞቅ ባለ ሁኔታ ተሸኝተዋል። ይህን ያወጣው መከላከያ ሚኒስቴር እንግዲህ ባደረጉት ድንቅ ኦፕሬሽን ነው። እዚሁም በተጨማሪ ሶስት ብሬን እንግዲህ በምስሉ እንደምትመለከቱ ትጥቅ ሁሉ ገቢ ሆኗል። ትጥቅ ብቻ ሳይሆን ስንቅ ሲጠቀምበት የነበረው ሞተር ብስክሌት ሁሉ ወደ 3 የሚሆኑ ብሬን 5 ስናይፐር ድረስ እንግዲህ በርካታ ታጣቂዎች ሲሸኙ ነው። እነዚህ ደግሞ ገቢ ሆኗል ማለት ነው። አንድ ነገር ማስታወስ አለብን። በሰሜኑ እንግዲህ ሰሜን ጦርነት ያልተሳካለትን እንግዲህ ፋኖ አሳካለሁ ብሎ ደፋ ቀና ያለ ነው። 27 አመት እንግዲህ ህወሓት በትጥቅም በሰው ኃይልም በኢኮኖሚን ራሱን ሲያካብት ቆይቶ መጨረሻ ታላቁን ትግሬ መሰርታለሁ የሚል አጀንዳ ጽንፈኝነት ይዞ ሲንቀሳቀስ ቆየ። ኋላም ተነኮሰ ጀመረው። መጨረሻም በውርደት ነው የተሰናበተው። ስለዚህ 27 አመት እንግዲህ በኢኮኖሚም በትጥቅም ራሱን ያደራጀው መቋቋም ያልቻለውን እነዚህ ትናንትና ተወልደው ዛሬ ሀገር መሰርታለሁ ብሎ እንግዲህ ይፈረገጣሉ። ከሰሜኑ አለመማር እንግዲህ ጅልነት ነው ብዬ ነው የማስበው። ምክንያቱም 27 አመት ሲታጠቅና ሲደራጅ የኖሩ ያልተሳካለትን ይህ ዛሬ ትናንት መጥቻ ያሳካለው ማለት ምን ማለት ነው? ኢቨን እንኳን ቢያስብ እንኳን የማይሳካለትን ነው። ስለዚህ ቢሳካለት እንኳን የማይሆን ጉዳይ ነው። ምክንያቱም የኢትዮጵያ በአንድ ጎጠኛ የመጣ ይመራን ብሎ ማሰብ የማይታሰብ ጉዳይ ነው። ሸኔም እንደዚህ ነው፣ ፋኖም እንደዚህ ነው፣ ህወሓትም እንደዚህ ነው። ከጎጥ ነው የተነሱት። ስለዚህ መማር ሰከን ባለ ቀልብ መግዛት ጥሩ ይመስለኛል። ለዚህም ነው እንግዲህ መከላከያ በድንቅ ሁኔታ ሀገር ህልውና የማስከበር ዘመቻ እንግዲህ አጠናክሮ የቀጠለው። በተመሳሳይ እዚህ ውስጥ በሰሜን ሸዋ ሳንወጣ ቡቲኒ ቀበሌ ተብሎ በሚታወቀው በዝም በተመሳሳይ መልኩ ማለት ነው ከፍተኛ ኦፕሬሽን በማድረግ እስከ መጨረሻው እንግዲህ ሌላኛው ጉዳይ እንዱ ሳላነሳ ማላልፈው ሰሜን ፓርክ ሰሜን ጎንደር የሚገኘው ኢንተርናሽናል የሆነው ፓርክ እንግዲህ በታጣቂዎች በፋኖ በምስሉ እንዳየ ነው ሬንጀር ራሳቸው ነው ለብሰው ያለ። በጣም በሚያሳዝንም በሚያሳፍርም ሁኔታ በህገ ወጥ እየታደኑ ይገኛል። ይሄ ደግሞ ያደረገው ራሳቸው ታጣቂዎች ፋኖች ናቸው። ስለዚህ መሰልጠን ያስፈልገናል። በጣም መሰልጠን ያስፈልገናል። ይሄ ነው እንግዲህ አማራን ክልል ነጻ አውጥቻ ሀገርን እመራለሁ እያለ እየተንፈራገጠ የሚገኘው ማለት ነው። እዚሁ ሀሳብ ሳንወጣ በዘመነ ካሴ በጎጃም እንግዲህ የሚመራው የፋኖ ኃይል አንዴ ወደ ኤርትራ አንዴ ወደ ሱዳን ከውሏን ሲባል የነበረው ሱዳን ኤርትራን ከውሎ የነበረው እንግዲህ ከሻቢያ ጋር ውል የሌለው ጋብቻ ፈጽመናል በማለት ሀገራችንም እንግዲህ ለመቀራመትም ለማዳከምም ለመበታተንም እንግዲህ እየሰሩ ሌት ተቀን ይገኛል። ነገር ግን ህልማቸው ቅዠት እንደሆነ ይታወቃል። ቢሆን ግን ይህን አጀንዳ የሚሰራ ሰው ነው ሀገራችን ነጻ አወጣለሁ የሚለው። ስለዚህ ወደ ኤርትራ ኮብልሎ እንግዲህ የትጥቅ ቁሳቁስ ይዞ እንደተመለሰ መረጃዎች ያመላክታል። መግለጫም ለዚህም ነው በሰሞኑን የሰጠው። በራሪ ጽሁፍ ባለፈው ሲሰጥ እንደነበር ተመልክተን እዛ በትናንትና ዕለት ግን ቀጥታ የሆነ እንግዲህ በአካል ተገኝቶ ስለ ፋኖ ትንሽ እንግዲህ ወሬውን ለቀቅ አድርጎልን ሂዷል። ስለዚህ ጥንቃቄ ይደረግ። ቀጣይም በዚሁ መልክ በተመሳሳይ መልኩ ወደ ኤርትራ ወደ ኢትዮጵያ የሚደረገው የህገ ወጥ የመሳሪያ ዝውውር በከፍተኛ ሁኔታ ጥንቃቄ እንዲደረግ ነው። በዚህም አጋጣሚ መረጆችን ለመጠቆም ያክል ነው። ስለዚህ ከኤርትራ በህገወጥ መልኩ ዞ እንደመጡ መረጆች የሚያመላክት ነው። ኤርትራ ኮብልሎ እንደነበር አሁን ግን ተመልሶ ጎጃም እንደገባ መረጆች በትክክል አመላካች ጉዳዮች ስለደረሰኝ ነው ለመጠቆም ያክል ነው። ስለዚህ አሁን ዘመን ያለው ጎጃም ምድር ነው፣ ግን ኤርትራ ውስጥ ኮብልሎ እንደነበረ መረጆች ያመላክታል። እና ትኩረት ቢሰጠው ዘራፊ ህገወጥ ቡድን ነው። ምንም የሚያወላዳ ምንም ማስተባበያ ያስፈልገው 30-40 ኬላ አድርጎ መንገድ እየዘጉ እንግዲህ መኪና በቀረጥ መልኩ እየተዘረፈ ያለበት በእነሱ በታጠቁ ቡድኖች ነው። ስለዚህ ትኩረት ይሰጠው። ለአማራ እንደ አማራነታችን የሚያስፈልገው ሰላም ነው።
መናገር፣ መደራደር፣ በሰላማዊ መንገድ ችግሮችን መፍታት። ከዛ ውጭ የሚመጣ ምንም ነገር የለም። መናገር ይቻላል፣ መደራደር ይቻላል፣ ሀሳብ በሀሳብ ማሸነፍ ይቻላል። ከዛ ውጭ በነፍጥ የሚለው የክልሉን ግዞት ማራዘም ውጭ ሌላ የሚመጣ ነገር የለም። የክልሉን ግዞት ግን እያራዘሙት ነው የሚገኘው። አሁን ያየ ነው ያለ ይህ ጉዳይ ነው። ሰሞኑን በድሮን የተፈጸመው በንጹሃን ዜጋ ላይ 100% በታጣቂዎች ላይ ነው። ምክንያቱም ቪዲዮ መልቀቅ አልቻለም፣ ኢሜጅ መልቀቅ አልቻለም። ትክክለኛ ተጨባጭ የሆነ በስልጠና ላይ ያሉ የተወሰደ እርምጃ ስለሆነ ይህ 100% እርግጠኛ ስለሆነ ነው። ማስተባበያ እንዳይሰጡ የትኛው ፎቶ ቀርጸው ይልቀቁ። በፊት ግን አንድ ደሳሳ ጎጆ በስት ሲመታ ያሳዩት ነበር። ይህን ማሳየት አልቻሉም። በተጨባጭ የራሳቸው ስለተገኘ ነው። በሌላ ቪዲዮ እስክንገናኝ ሰብስክራይብ በማድረግ ቤተሰብ ነው ላለው ቻው።